አቋም ማበር ምን እየተካሄደ ነው ያለው? የተኝታል የማንን ጎበር እያበጠርክ ነው ያለው? ሞተናል እንዴ ወያላ ሶስት እስኪያገባ ፈርስታም ሞተናል ወይ? ፍሬያችንን ተለማመዱ እኮ አንድ ሰው ሃይሚን የለም እንዴ? ሚቋጥር የለም እንዴ? ሁሉም ተኝቷል እንዴ? ምን እየተሰራ ነው ያለው? ማን ነው ተጠያቂ? እሺ ለዚህ ውጤት ማን ነው? እሺ ማን ነው ተጠያቂ? ምን እየተፈጠረ ነው ያለው? ሶስት ጎል እንዴት ይገባል? ፈርስታም ሞተናል ወይ? ሞተናል ወይ? ውሽ ምን አይነት ፈርስት ሃፍ ነው በእናት ፈርስት ሃፍ 3-0 እየመራን ከወጣን ስንት ጊዜያችን አባቴ ቡካዮ ሳካን መተህ ይቅርታ ለምትለው ነገር ያውን ላይ የተናገርከው አላፈርክም አባቴ? 1 ጎል 1 አሲስት ቪክተር ዮከሬስ ደግሞ 2 ጎል 1 አሲስት የዮከሬስ ቀን ነው። ግባና አውጣው ጎል ዲፈረንስ ነው ዛሬ ጎል ዲፈረንስ። ደስ የሚለው ፈርስት ሃፍ 3-0 ስታሸንፍ ፈርስት ሃፍ ማለት ደስ የሚለው ነገር ሰከንድ ሃፍ ራይስን ታስወጣና ዙሜንዲን ታስገባዋለህ። ከዛ በኋላ ለአትሌቲኮ ማድሪድ ዌል ሬስትድ ማለት ስኬሊ ዛሬ ተመችተሽኛል ቤን ዋይት ወደ ኋላ አስተታት ስራ እንጂ ወደፊት አያ ከሳካ ጋር ዋንቱ ምናምን ነገር ገባር ለኢንተርሴፕሽኖቻችሁ ምናምን ዛሬ ፉላምን ሸት ዳውን ያደርግ ነው። ተረዳኛል? ፉላም ነጥብ ያስጥሏል ብለህ እየጠበቅ የነበር ከሲቲ ደጋፊ ምን አስበ ነው እንደዚህ ተጫዋች እንዳለኮ የኛ ያካረን ተጫዋች አርሰናል ደጋፊዎች ነው እየገጠምን ያለው። ገባር እኔ እጄ አርሰናልን ብገጥም እንደማለት ነው። ገባር ግልብጥ አድርጌ ነው ገና 5 ጎል ነው የሚሰጡን አባቴ። ወይኔ ዛሬ ምን አይነት ምሽት ላሳርፍ ነው በእናት። በቃ አሁን 2 ጎል ብንጨምርና ክሊን ሺት ብናረግ ቴንሽን በቴንሽን ነው የሚሆነው። ገና ኤቨርተንን ሳይገጥም ነው ማለት እኔ አላምንም ጀማው እኔ አላምንም። ይሄ ነው የኔ አርሰናል ይሄ ነው ወይ ገባ አራጭክጭ ገባ አኮራሽኝ ስታርቦይ አኮራሽኝ እንዴ ከስንት ጊዜ በኋላ አገኘኋት የኔ ስታርቦይ። ወድሻለሁ አንተ 1 አሲስት 1 ጎል ማንዬ ምን አይነት አርሰናል እያየን ነው? ይለያል ይሄ አርሰናል አንተ ይነዝራል እንዴ። ፍጹም ዶሚኔት እጅግ በጣም ይከብደናል ብዬ የጠበቅኩትን ጨዋታ በእንደዚህ አይነት መልኩ ዶሚኔት ያደረገዋል። ማን ጎል ብቻ አብዙልኝ። ይህንን ዋንጫ ልንበለው በደንብ እንደምንችል ውስጥ ይነግረኛል። ጎል ብቻ አብዙ በቃ 4-5 ጎል ግድ የላችሁም። ይሄ ፉልሃም ላይ እንጠቅጥቀበት በደንብና ሲቲ ላይ ጫና እንፍጠር። ነገ መቋጠሩ ለኔ ተውት ጀማው። በጣም ደስ ብሎኛል። ኮምፕሊንክ ሼር አድርጉና አዳርሱልኝ። ጀማው አንተ ቢሌ ከመግባት የመሰራች እያየው ነው። ግባ አቤት ቅሌቴ ጀማው። እኔ 2-0 አለቀ ብዬ ቪዲዮ ሰርቼ ማለት ነው ስመለስ 3ኛውን ደግመናል። ያን ቪዲዮ ማሳካን ያደነኩበት ነው አላጠፋም ብዬ 2ኛ ቪዲዮ በእረፍት ሰዓት ቡድኔ እያሰራኝ ነው። ዛሬ ምን አይነት አርሰናል ነው እያየሁ ያለሁት። ቪክቶር ዮኬሬሽ ምን አይነት አጥቂ ነው ጀምአው ተመልከቱ። ይሄ ልጅ ከ20+ ጎሎችን በአርሰናል ቤት በአግባቡ አስመዝግቦልናል። በቃ ለዚህ ነው ያመጣን። ከዚህ የተሻለ 30+ ሁላ ጎል ካንተ እንጠብቃለን ዮኬሬሽ ማን። ዛሬ ጀማው ጎላችንን በልዩነት የምናሰፋበት ቀን የግዴታ መሆን አለበት። 3-0 እየመራን ነው ፈርስት ሃፋችንን። እንዴት ያማረ ጨዋታ እያየን ነው። ፍጹም ዶሚኔት ነን። በጣም ነው ደስ ያለኝ ጀማው። 3-0 እየመራን ነው። የ2-0 ሳካን ስላደነኩበት አታስፎግሩ። ኮፒሊንግ ሼር አድርጉት። አይመቸን የመድፈኛው ቤተሰብ 3-0 እየመራን ሃፍ ታይም መውጣታችን ብቻ ሳይሆን አቦ እግር ኳሳችን አባቴ ይሄን እግር ኳስ ነው ዘንድሮ ሲዝኑን ሙሉ እንደዚህ ስንጮት አላየሁም ማለት ተረዳኝ አይደል? ስንት ሰው ነበር የሚችለው ነው ማለት በቃ ስኬሊ 6 ቁጥር ላይ የፓርቲ አይነት አጮት ነው የምትጮሹ። ገባሻ? ዝም ብለሽ ቄጥሽን ሰተሻቸው ወደዚህ ዞሪ ወደዚህ አንድ ሰው ቀነስ ፕሬስ ስትደረግ አንድ ሰው ቀነስክ ማለት እኮ ተረዳኝ አይደል? ካላፊዮሪ እንደተለመደው አንቺ ቦለር ነሽ። ፕሪሚየር ሊግ ላይ የሚከላከል ቡድን ላይ በሙሉ አንቺ ነሽ መግባት ያለብሽ ነው የምልሽ። አሁን ሰከንድ ሃፍ 60 ደቂቃ ላይ ዙሜንዲን ታስገባውና ራይስን ታስወጣዋለህ ማለት ገባርለ ዌል ሬስትድ እንዲሆን 90 ደቂቃ መጫወት የለበትም። ከሞን ዩገነርስ እንዴት አባቴ ነው ደስ ያለኝ። ሳካ ተመለሰልን። ኤዜ እንዴት አባህ ነው የምትችለው? ዮከሬዝ እንዴት አባህ ነው የምትችለው? አንተ ካይ ሃቨርትስን ላጫውተው እችላለሁ ሲባል ነው እንዴ ዛሬ አየር ኳስ ስታወርድ ነበረ፣ ሊንክ አፕ ስታረግ ነበረ። ቦክስ ውስጥ ኳስ ይስጡ እንጂ አንተ ድሮም አትታማም። ከሞን ዩገነርስ ዛሬ እንዴት ደስ እንዳለኝ አባቴ እንዴት ደስ እንዳለኝ። በቃ አሁን 45 ደቂቃ ነው የሚቀረው እንጂ ደስታዬ ዛሬ ወደር የለውም።
አርሰናል እየነደደ ነው ያራዳ ልጆች በሚገርም ሁኔታ ማለት ነው። እጅግ በጣም አስገራሚ ጨዋታ ፈርስት ሃፍ ላይ 3-0 እየመራ ወደ መልበሻ ክፍል ማምራት ችሏል ማለት ነው። ከባድ ነው፣ ይፈተናል። እንዴት ነው የሚሆነው ሲባል እንዳልነበር ቪክቶር ኬሬጅ ሜዳ ውስጥ እኮ ነው ያለው አለ። ሜዳ ውስጥ እኮ ከዛ ከፖርቱጋል ድረስ የመጣሁት ለስራ እንጂ ለቀልድ አይደለም አለ። ያራዳ ልጆች አርሰናል እየበረረ ነው። አርሰናል እንደ እሳት እየነደደ እየተንቦገቦገ ነው ያለው። ያራዳ ልጆች ይሄ መልእክት አለው። ይሄ ቁጣና መልእክት አለው፣ ቁንጠጣም አለው ነው የምልህ። ያራዳ ልጆች በሚያስገርም ሁኔታ የጨዋታ በዋዛ ፈዛዛ የሚሆን አይነት የሚፈታ አይነት አይመስለኝም። ለማንኛውም ሰከንድ 45 ደቂቃ አለ። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። እንዳለቀ እንመጣለን። በደም ሼር ኮፕሊንክ አይረሳ። ይመቻችሁ። እዲ አረፉ ለአመረተው ነጥብ አታስጥል አንፈልግም። ጎል ግን ዝም ብላ አትስጣቸው። 4 እኮ ነው ማን ፈርስት ሃፍ አርሰናል ያገባው 4 በኢየሱስ ካላፊዮሪ ቴስታ ሳካና ጊዮኬሬሽ አሲስትና ጎል ይቀባበሉልሃል። እንደዚህ መከላከል የማይችል ቲም አይቼ አላውቅም። የሆነ ሰዓት ላይ ሪስክ ወስደው በቃ ልከላከል ብለው ለማጥቃት ተጫውተው አሪፍ የተወሰነ 1-5-10 ደቂቃ ምናምን አሪፍ ተጫውተው ነበር። አልቻሉም። ማን ሳካ ወደ ፎርሙ የተመለሰ ይመስላል። አንድ ጨዋታ ገና ነው፣ ግን ዛሬ ጥሩ ፐርፎርማንስ አድርጓል። ይቺን ፈርስት ሃፍ ማለት ነው። ቤን ዋይት የሚሰራልንን ስህተት ፉላሞች ሊጠቀሙ አልቻሉም። አደራችሁም ብዙ ጎል እንዳትሰጧቸው። ለማንኛውም ብዙ እንትን ከፈለጋችሁ ቺን ቴሌግራም ተቀላቀሉ። የሚገራርም እየሰራን ነው ማለት ነው። የምትጮቱ ታውቃላችሁ። ጆይን በሉ ነው አሁን ፕሪዲክሽንስ ብላችሁ ይኸውላችሁ። ባለቀ ሲዝንም ቢሆን ማለት ነው አርቴታ ዛሬ ይዞት የገባውን አሰላለፍ እኔ እንዴት እስከ ዛሬ ድረስ እንዳልሞከረው አላውቅም። እኔ ማለት እንደዚህ አይነት ፎርዋርድ ኳስ ሲጫወታቸው ስለማላውቅ ነው። ከተሳሳትኩኝ አርሙኝ። ብቻ ማይሆን አሰላለፍ ፈርስት ሃፍ 3-0 ካን ዩ ኢማጂን ዩ ጋይስ የጎል ዲፍረንሱን እንደዚህ ካራቀበት ተስፋ ያለን አይመስለንም። ዘንድሮ ኳታሪያንስ ዝም ብለን ማመን ነው የሚሻለን።